ታዲያስ አዲስ የምትመለከቱት ታዲያስ አዲስ ፕላስ ሆኖ ነው። እስከ ዝግጅታችን ፍጻሜ አብረን ነው። የዜማ ግብዣ ካላችሁ ጻፍ አድርጉልን። ታዲያስ አዲስ ፕላስ ላይ እንግዲህ ካሁን በፊት የሰይፉ ቤቢስ እንግዳ ነበረች። የባሌ ሮቤ ቆንጆ ነች። ሰሚራ ትሰኛለች። ኑሯ በጃፓን ነው። ከ25 ዓመት በላይ ኖራለች። ለጉቺ ለሚባለው በጣም ስመጥር ለሆነው የፋሽን ተቋም የውሻዋ ሞዴል ነች። እናም ያኔ በጊዜው የሰራችውን ገንዘብ ለመቄዶንያ ሁሉ ካለችበት ቦታ ረድታለች። ዘንድሮ መታለች ወደ ኢትዮጵያና ሰሚራ ያው ከባሌ ጎባ እንደመጣች ከባሌ ሮቤ እንደመጣች ነው ያስኳት። እንኳን ደህና መጣሽ እንበላት ሰሚራ። እንኳን ደህና መጣሽ። ሰላም ነው? አምረሽ ነው የመጣሽው? አዎ ይሄንን የኢሱ ሰፈራ ጣቢያ አባቶች፣ የሃይማኖት አባቶች፣ የሀገር ሽማግሌዎች ነው የሰጡኝ እና የነሱ ስጦታ ስለሆነ ነው አድርጌው የመጣሁት ቱ ኦነር ዘም። ወይ ምን አድርገሽ ነው ይሄ ስጦታ የተሰጠሽ? የዛሬ አመት ቲክቶክ ላይ ተዋወቅኳቸው ሰውዬ ውሃ በየኢትዮጵያ ክልል ላይ ያስቆፍራሉ። ሲዳማ ላይ፣ ጉራጌ ዞን፣ ሃይማኖት አይሉም ብሔር አይሉም፣ ሙስሊም ናቸው፣ ኡስታዝ ናቸው። ካናዳ ጋር ነው የሚኖሩት። ኡስታዝ አብዶሽ ይባላሉ። የድሬዳዋ ሰው ናቸው እና ሁሌ እኔ መዋጮ ላይ ስለሚያዩኝ አዋጣለሁኝ ውሃ። እኔ በውሃ ችግር ያደኩ ልጅ ነኝ። ባሌ ሮቤ ሳድግ ውሃ ቀድቼ ነው ያደኩት። ቧንቧ አልነበረም በእኛ ጊዜ ማለት ነው። ከጉድጓድ ውሃም ቀድቼ አውቃለሁና ሁሌ ስለ ውሃ ሲያወሩ ችግሩን ስለማቀው ልጆኜ አዋጣለሁና አንድ ቀን ሰሚራ አሉኝ፣ አንቺ አንድ ውሃ መቆፈር አለብሽ አሉኝ። እሺ ኡስታዝ፣ ከቆፈርኩ ግን የተወለድኩበት ያደኩበት ሀገር ባሌ ላይ ነው አልኳቸው። እሺ ያሉ። ለሚቀጥለው አመት አልኳቸው ማለት ነው። 2026 ደርሶ ልክ ባለቤቴ በሞተ በሳምንቱ ደወሉልኝ። ወደ ኢትዮጵያ ልሄድ ነው፣ ቃል የገባሽውን ብር 300,000 ነው አንድ ውሃ የሚቆፈረው ስጪኝ ሲሉኝ ኡስታዝ አልኳቸው፣ ወይ ከሳምንት በፊት ባለቤቴ አርፏል፣ የእሱንም ኦነር ስለማድረግ 2 ውሃ ነው፣ አንዱ በኮኮ ስም አንዱ አዎ እና ተጽፎበታል ከኮኮ ለአባቷ ይላል፣ አንዱን ደግሞ በራሴ ስም ከቤተሰቦቻቸው ያው እህቶቼንም ወንድሞቼንም አካትቼ ለእናትና ለአባቴ ያልኳቸው እና ባሌ ስላቸው እሳቸው ባሌን አያውቁትም። በጣም ያደነኳቸው ነገር እኔ ደግሞ አብረውኝ የተማሩ ልጆች ለመንኳቸው። እውነት ዱዓ አደረኩ። ያ አላህ ነው ያልኩት፣ ውሃ ከሚፈልጉት ውሃ ካጡት አገናኘኝ ነው ያልኩት። እና ቤት የምትባል ልጅ አለች። ሰሚር አለችኝ፣ ወይ ሻሎ አለችኝ፣ ከጉድጓድ ነው ውሃ የሚጠጡት አለችኝ። እውነት በጣም ነው የደነገጥኩት። የተበጠበጠ ውሃ ፈረሶችም ይጠጣሉ፣ ከብቶችም ይጠጣሉ። እሱን ነው በነጠላ አጣርተው የሚጠጡት። እና በጣም ነው የደነገጥኩት። ጀመርኩትና አላለቀም። ያው ተንጓተተብኝ። ስለዚህ ከኮኮ ጋር ነበር መምጣት የፈለኩት። ልመርቀው አልቻልኩም። መጣሁ እውነት ለ3 ሳምንት ብዬ አሁን አስጨርሼው ነው ራሴ ባለ ሄጄ አስጨርሼ አስገጥሜ ውሃውን ሰጥቻቸው መጣሁ። ያው እንግዲህ እስኪ መጀመሪያ እንደው ለተመልካቾች ለመስጠት ያህል የኮኮን ያት እንዴ ኮኮን እስኪ ያሳዩን። ኮኮ በጣም ዝነኛ ውሻ ነች። በተለይ እቹትና ኮኮ አይደለ? አዎ ኮኮ እንግዲህ ኑሯ በጃፓን ነው። ሰሚራ 25 ዓመት ሆነሻል ጃፓን? አዎ 25 ዓመቴ ነው። ከዛ በፊት ኬንያ ነበር የምኖረው። ባለፈው ለመቄዶንያ ገንዘብ በኮኮ ስም ስትሰጪ ያስታውሳለሁ። ባለቤትሽ በህይወት ነበሩ? አዎ በህይወት ነበር ባለቤቴ። አዎ ምን አጋጠማቸው እንዲህ ባጭሩ? መጀመሪያ ኪድኒ ነው ፌል ያደረገው። ከዛ ደግሞ ልክ ዳያሊሲስ ያደረገ በ3ኛው ዓመት ስትሮክ አደረገ። ስትሮክ ባደረገ በ1 ዓመት ከ6 ወሩ ነው ያረፈው። በጣም በመወደው ቀን መስከረም 1 ቀን በህይወቴ ሙሉ መወደው አመት በዓል የሚመስለኝ መስከረም 1 ነው። በጣም ነው ያዘንኩት። ምን ታረጋለህ እንግዲህ አላህ ካመጣው ሁላችንም ወደዛ ነን ብዬ ትቼዋለሁ። እና እሱንም ኦነር ማድረግ ፈለኩ ቤተሰቦቼንም። እና ለዛ ነው በእኛ በሙስሊም ውሃ መቆፈር ማጠጣት እስከ መጨረሻው ሰደቃ ነው ይባላል። እሱ ነግረውኝ ነበር፣ ስሙ ጠፋብኝ። ሰደቃል ምናምን ብለው ነግረውኛል። ሰው ሁሉ የመጠጣበት ይሄዋ ደግሞ ከመሬት የተቆፈረ ውሃ ነው። አይከፍሉበትም፣ መብራት አይከፍሉበት፣ የነፃ ውሃ ነው። እና 4 ቀበሌ ማህበር ይጠጡታል። ወደ 20,000 ህዝብ ይጠቀመዋል። ያው እያየው ነው ሲመረቅ ነው ይሄ። አዎ ይሄንን መጀመሪያውን ብታዩ በጣም ያስደነግጣል። ከጉድጓድ አየው ጮሮቃ ነው የሚጠጡት የነበረውና በጣም ያሳዝናል። ከጉድጓድ ሲያወጡ ተረ አሉላ እስኪ
ሰሚራም ላይ ክሎዝ አፕ እስኪ እንያት ይያለ ይሄውና አይደለ ከጉድጓድ ሲወጣ እና እኔ የማልችል መስሏቸው እና ጊዜ ሲሉኝ ነው እኔም በልጅነቴ ቀድቻለሁ አልኳቸው። ባንጠጣም ልብስ ምናጥበው ግቢያችን ውስጥ ቆፍረን ነው። ባል በጣም ውሃ ችግር ነበር። እኔ ከዚህ ነው እንግዲህ በቀጥታ አስቆፍረሽ ቅድም ስታወጪ ያየነው ውሃውን ነው። በጣም ደስ ይላል። በጣም ደስ ይላል። በጣም ነው የሚያሳዝኑት። ፈረሶች አሉ፣ ከብቶች አሉና ሰዎቹ ከነሱ ጋር ነው ሼር የሚያደርጉት እና በጣምና ድምጽ ሁኚ ነው ያሉኝ። ማንም መጥቶ ያቀም እዚህ ያሉ አንድ ሁለት ወንዶች መጣው አሉኝ። ቀርጸውን አልተመለሱም። እንዴት መጣሽ አሉኝ። እኔ አላቃችሁም። ከባሌ ከወጣው 32 ዓመቴ ነው። የ17 ዓመት ልጅ ሆኜ ነው የወጣሁት። እኔ ኬንያ ነበርኩ፣ ከዛ ደግሞ ጃፓን። ግን ሁሌ ልብ ውስጥ የምታስቀምጠው ነገር የለም እና ኢትስ ክሎዝ ቱ ማይ ሃርት። ለሀገሬ ለተወለድኩበት ላደግኩበት ለተማርኩበት አካባቢ ከተማ ውሃ አላቸው፣ መብራት አለ እና በጣም ነው ያሳዘኑኝ። ሰይፉ መስጊድ አለ፣ ቤተክርስቲያን አለ፣ ቸርች አለ እና የመስጊዱ አባት ነው ቤተክርስቲያን ይሉኛል። በእውነት አውዝ ኢሞሽናል። የቸርቹ አባት ደግሞ ነው መስጊዳቸው አዛን የለው ሰው ቆሞ ነው አዛን የሚለው እና ጤና ጣቢያው ደግሞ ሶላር ሲስተም ሲቆም ሴት ልጅ እንኳን ስትወልድ በኩራዝ ነው አሉኝ። አሁን ምንድነው ችግራችሁ ስል ድምጽ ሁኚ ነው ያሉኝ። አይተውኛል። ከዚህ በፊት ስላዩኝ የሚያቋሉ የውሃ ልማት እንትኖች በፊት ያው የመቅዶኒያውን ስላዩ ቀርበሻል፣ ለዛ ነው ኮንታክት ያረኳችሁ። ቅረቢና ችግራችንን ለመላው የኢትዮጵያ ሕዝብ ስፔሻሊ ለባሌ ተወላጆች እውነት ትራንስፎርመር ብዙ አይደለም ለኔ ይከብደኛል፣ አላረገውም። ግን ተሰብስበን ብዙ ብንሆን ትራንስፎርመር ነው ያሉት እና መብራት ቢኖረን ባንቸገር። አዛን ደጅ ነው ሰው ቆሞ አዛን የሚለው። እውነት ኮምፒውተር ዶኔሽን ተሰጥቶን አሉ ተማሪዎች ጁኒየር ሃይ ስኩል አለ አይጠቀሙበትም አሳዩኝ። ምክንያቱም መብራት የለም እና በጣም ነው የሚያሳዝነው። የ90 ዓመት አባት ናቸው አብሮኝ ሆነ የመጀመሪያውን ያረጉት ስርስሬ እየተከተሉ ልጄ እኔ ኦሮምኛ በደንብ አልሰማም እና እኔ በአማርኛ ነው የተናገርኩት። መናገር አልችልም ግን እሰማዋለሁ ኦሮምኛውን። ያው ቤተሰቦቼ ከሌላ ክልል የመጡ ናቸው። አባቴ ወሎዬ ነው እና ሳድግ ግን አማርኛ ነው ትምህርቴም አማርኛ ነው። ኦሮምኛውን እሰማለሁ እንጂ አላወራውም። አስተርጓሚ ይዤ ነው የሄድኩት እና በጣም ገረማቸው። እንዴት አንቺ እኔ በብሔር አላምንም አልኳቸው። በዘር አላምንም፣ እኔ ኢትዮጵያዊ ነኝ። አጎቶቼን አላቅም፣ አክስቶቼን አላቅም። እኔ ወሎ ያሉትን ጅማ ያሉትን የእናቴን ፋሚሊዎች አላቅም። አጎቴ አክስቴ ብዬ ያደግኩት ከጎረቤት ሰዎች ነው። እንደዛ ነው ያልኳቸው። እኔ ልቤ ባሌ ነው ያለው። እኔ ያደግኩት የተማርኩት እስከ 17 ዓመቴ ባሌ ነው እና ለዛ ነው መጥቼ እንዴት በቃ ገረማቸው። እና ከ32 ዓመት በኋላ ነው የተመለስኩት እና በጣም ነው ደስ ያለኝ ሴፊሻ። እና እንደው ይሄ ድምጻችን ይሰማልን ስላሉኝ ነው አንተን አረ ተሰምቷል፣ አሁን ተሰምቷል። እና እባካችሁ በሀገር ውስጥም ያላችሁ በውጭም ያላችሁ አገራችንን እንያት። እውነት ከሌላ ድርጅት ከመጠበቀኛ ሻይ ምን ጠጣበትን ቡና ስታርባክስ ምን ሄድበትን እውነት እኔ ከተነሳሳችሁ ከራሴና ከኮኮ 100 ሺህ ብር አዋጣለሁ። ትራንስፎርመሩ ስንት እንደሚፈጅ አላቅም፣ ቃል ገብቼላቸዋለሁ። ብቻዬን አልችልም። አሁን ነው ሃይ ያስቆፈርኩላቸው። ብቻዬን አልችልም ነው ያልኳቸው። ግን ተባብረን ከሆነ እኔ ጀምረዋለሁ ነው ያልኳቸው። ያው እንግዲህ በሷና በኮኮስም እኮ 200 ሺህ ከገባ ቀሪውን ደግሞ ሌሎቻችሁ አካባቢ 100 ሺህ ለሁለታችን 100 ሺህ እንደገባኝ ከሆነ በመላው ዓለም ያሉ በጣም በርካታ ሰዎች አሉ። በተለይ ቀደም እንዳልሽው ነው ኢትዮጵያ በጣም ሰፊ ሀገር ነች፣ የሁላችንም ነች። አንዱ የአንዱን ችግር ይመለከተዋል። ልክ ነው። ይሄ እኔ ችግር አይደለም ይሄ እንትና ነው የሚባል ነገር የለምና ለዛም ነው እንግዲህ ከዚህ ዛ ድረስ ሄደሽ እንደዚህ ውሃ አስቆፍረሽ አካባቢውን ሰዎች ያስደሰትሻቸው ትልቅ ስራ ነው። በጣም ነው ደስ ያለኝ። ኮኮ አልመጣችም። ኮኮ ያልመጣችው ማይክሮቺፕ አስገብቼላት 2 ክትባት አስገብትቢያት ከኤምባሲ ወረቀት አውጥቼ ከኢትዮጵያ ኦፍ ኮርስ እሷ ፓስፖርቷ የጃፓን ነው ግን አግሪካልቸር ሚኒስቴር መፈቀድ አለበት አሉኝ። መጨረሻ ላይ ነው ኮኮ ውሻ ነች በነገራችን ላይ እንደምንገራችሁ የኢትዮጵያ የኮኮና እንደ በእናትህ ለጉቺ ስትሰራ ሁሉ ስትራመድ ዶግ ካት ስታረግ ዶግ ወክ ያው ካት ወክ ነው የሚባለው ዶግ ወክ። ስንት ዓመቷ ነው ኮኮ? ሜይ ላይ 4 ዓመት ይሆናታል። ሴት ናት አይደለ? አዎ
ፍሬንድ አላት ወይ የላትም በቃኛ አይኛ ቤት ትልቅሻለ 6 አመት 7 ኮናዶቼ ጃፓን ይያለ ነው ታባቴ ሰው የማላይበት በጣም የሚገርምህ ቫይራል ወጣ ነበር ከ15 ቀን በፊት እንዲህ ቲክቶክ ላይ ወጥቼ ተሚራት ቴጅሙ ሌዳለው ያያቸው ነው አይ በኮኮ የተነሳ ቀረው አልኩኝ ፓስፖርት አላት ስትለኛው አበባ ቆርጠው ወደ 20000 ሰው ነው ሼር ያደረገው ቫይራል ወጣች ጃፓን ማለት ዜግነቷ ምንድነው በሚል ማለት ነው እየቆራረጡ አልኩት ጃፓናዊት ነች ኮኮ ጃፓናዊት ነች እና ፋይዳ ወረቀት ይወጣላታል አሉኝ አይ እኔ እናቷ ኢትዮጵያዊ ነኝ ስለዚህ ኢትዮጵያ መግባት መብት አላት እኔ ከኤምባሲ ስጠይቅ ከአግሪካልቸር ሚኒስተር ከኢትዮጵያ እኮ ነው አስፈቅደህ ነው የምታስገባው ኢትዮጵያ ቀልድ አይደለም ኦፍ ኮርስ ከዛ ኤርፖርት ሳመለክት ቼክ አፕ ነበራት አይቻልም የኢትዮጵያ መንግስት አሉ የአግሪካልቸር ሚኒስተር ኢትዮጵያ ውስጥ ሃይ ሪስክ ነው ራቢ እንትን በሽታ ማለት ነው ስለሆነ አንፈቅድም አሉ ከዛስ ይዘሻስ ስትመለሽ 6 ወር ኳረንቲን አሉኝ አሳይካሉ 180 ቀን ኳረንቲን ታረጋለች ኢትዮጵያ ሃይ ሪስክ ነው ሲሉኝ በቃ ተውኳት ስለዚህ ማጋነች ባለቤትሽ ሆቴል ነው አስቀመጥኳት ልጄም አለኩ ግን አላም ነው አሁን ፕሮፌሽናሎች በቀን $50 ነው መከፍልላት የምራው እሷ ኬጅ ዳኒማል ስላልሆነች በፕሮፌሽናሎች ነው የምትጠበቀው በቀን $50 እየተከፈለላት ነው አሳይካለሁ ሲባዛ ዝም ብለህ በባንክ ሬት እንኳን በአንድ ወር $1000 ማለት ነው $1000 ኮኮን እየፈለጉልሽ ነው ወክካቶክ ስታር ኮኮ ጃፓን እና በጣም በምን ያገኙታል ኢንተርኔት ላይ ማይክሮቺፕ ስላላት እንትን አደርጋታለሁ አሁን ስራ ተሰራ አይ ፎቶ አድፈልገው ነበር ስልኬ ላይ አለ ስልኬ ኮዱ ልስጥ ስልኬ ማለት ታና ይሰጣል ስለዚህ ኮኮ ጃፓን ውስጥ ያለች ሆቴሏን አሳይካለሁ ሲቀበሉኝ ያው ሻንጣዋን ምግቧን ፍራሿን መጫወቻ ሻንጉሊቶቿን ይዤ ነው ሄድኩት ከዛ እየሮጠች ስትወጣ ሁሉ ታያለክና አሁን ደግሞ ከሳምንት በፊት እያለቀሰች እናትሽ ልካን ነው ብለው ማለት ነው ስደውል በጣም ነው የምታሳዝነው እስኪ ወደኔ ላኪውና ልክላቸዋለሁ ኮኮ እንግዲህ ካሁን በፊት በመቄዶንያ ዝግጅት ላይ በርካታ ብሮችን የሰራችውን ብር ለአረጋውያኑና ለአእምሮ ህሙማን የረዳች ውሻ ነች ባለቤቷ ደግሞ ሰሚራ ነች ኑሯ በጃፓን ይሄ ነው ሆቴሏ ይሄንን ላኩት ይሄን ለሆቴሏን አልጋዋን ወስጄ ምግቧን ወስጄ ይሄ እሷ ሩም ነው አሁን ይሄ እሷ ሩም ነው እንድናርገው ክሎዝ አፕ እስኪ ለሌላ ይሁንና እሺ ነው ሰዳንተ ለሱ ስታይወስደዋል በጣም የሚያስገርም ነው የኮኮ እና አሁን ደግሞ ይልክ በጣም የሚያሳዝነው ነው ሰድ ለሌላ ይሁን እኔ ስለማልችል እኮ ነው በጣም የሚያሳዝነው ከ15 ቀን በኋላ በጣም ከፍቷት ይልክ ላሳይክ ነው እያለቀሰች ማለት ነው ዳውዬ እናትሽ ታዋራሻለች ሲሏት እንቢ አለችኝ ይልክ አምቢም ትላለች አይው እንቢ አለች ስታለቅስ ይልክ ይሄ ያለቀሰች ነው ኮኮ ሆቴል ውስጥ ለሱ ስጠውስ ይልከዋል እስኪ እንግዲህ የምትፈልገው ኮኮ ባይቷርነት ተሰምቷት እያለቀሰች በጣም የምር ትቻ ስወጣ ሰይፉ አንድ ቀን ማየት አለብን አሉና ያለት አልተኛችም አልበላችም በሩን ስትንኳኳብን አደራለችኝ ከዛ ትሬን ስቴሽን ውስጥ ነው እኔ እንግዲህ ካንትሪ ሳነኝ ቢያለው ከቶኪዮ ነው መሳፈረው ትሬን ስቴሽን ውስጥ ቁጭ ብዬ አለቀስኩ ከዛ ወጣቶች መጥቶ ኦክሳን ወይዘሮ ምን ሆነሽ ነው አሉኝ እናታችን ኦክሳን ማለት ያው እንደ የቤት እመቤት እንደማለት ነው በጃ ምን ሆነሽ ሲሉኝ ውሻዬን አልኳቸው ውሻዬ ለሊት ስትሄድ አደረች ምግብ አልበላለች አሉኝ ስል ዳይጆብ ነው አሉኝ እኛም ውሻ አለን ለአንድ ቀን ለሁለት ቀን ነው አሉ ለመደች እና ለአንድ ውሻ ለሶስት ውሻ አንድ ተንከባካቢ ያላቸው ያጥቧቸዋል ጥርሳቸውን ይመሩሻቸዋል ወክ ያረጓቸዋል አሁን ኮኮ ደግሞ በቀን ሁለቴ ትታቀፋለች ስለዚህ ራሱ ወጪ ተታቀፋለች ማለት እና ያንን ካልኩሌት አድርገው ነው ዋናው ከተማው ቶኪዮ ቢሆን በጣም ውድ ነው አሁን ይወጣ ብሎ ነው እኔ ያለሁበት አካባቢ ነው ቶኪዮ ለጥርሷ ብሩሽ ራሱ $5 ጠየቁኝ ለወክ $10 በቀን ከሆቴሉ ውጪ ማለት ነው መታቀፉ ግን አልገባኝም ታቀፋለች እንደ ልጅ ካላቀፍኳት ፒጃማዋን ቀይሬ አቅፌ አባብዬ ነው የምትተኛው ሁሌም ማለት ነው እና ያን ቪዲዮ ቀድቼ ስለሰጠዋቸው አሳይካለሁ አስተዳደግህን አያው አይደል ያንተ እና የኔን አስተዳደግ የሚያውቁ ያውቃሉ ለጥፈዋለሁ እኮ እና ገላዋን ደግሞ መታጠብ አለባት ሺያፋ ኦንባዝ ወስጄዋለሁ ታጠባለች ማድረቂያው አለ ታወሉ አለ ልምዷ እኮ ነው ሰይፉ ምልሽ አሁን ለምን እኛ ከኖርንበትና የኖርን ካለ ነው ህይወት ጋር ያነጻጸርን እንዴት ከውሻነስኩ ሚል
ጸጸት ስሜት ውስጥ መግባት ለምሳሌ አሁን በቀን $50 ለኮኮ ይወጣላታል እኛን ሆነን ስንሰማው ይገርማል ለጃፓኖች ግን ይሄ ኖርማል ነው ለኛ $1000 ድረስ ታውጣለሽ በአንድ ወር ውስጥ ለምን ለማጣት ከዛ በላይ ነው ያወጣሁት ማይክሮቺፕ አስገባው ማይክሮቺፕ ምንድነው እዚህ ላይ ማይክሮቺፕ ኢትዮጵያ መጣ ከሌላው ሻጋ ሆነች ከተነከሰች ያንን ለማየት ስትገባ እዚህ ውስጥ ማይክሮቺፕ ተቀበረባት በል እኔ የከለከልኩት ነገር እሱ ነበር የትም ይያ ስለማልወጣ ማለት ነው ግን አሁን ግዴታ ስለነበር እኔ ደግሞ ማይክሮቺፕ የወሊድ መቆጣጠሪያው ማይክሮቺፕ ነው አደረኩላት 2 ክትባት አስከተብኳት እሱ ኢንሹራንስ ከበር ያረጋው የሆሊዴይ ስለሆነ አሁን ቺፕ ከተመልሽ የሆነ መርፌ ነው በግንኙነት ብታደርግ አይ ኦሬዲ ለውሻ ስሪያ ነው እስከምታይስ ተደርጋለች ወጥቷል የ4 ወር ያለች የመጀመሪያ ፔሪዷን ስታይ የመጀመሪያ አዳልት ስትሆን ማለት ነው ውሻ 4 ወር ማለት በሰው ልጅ ስንት መሰለክ 1 አመት ማለት 7 ነው እድሜያቸው አጭር ስለሆነ የውሻ እድሜ ይባላል የውሻ እድሜ ይባላል 1 አመት ሲሆናቸው በሰው 7 አመት ሆናቸው ማለት ነው ምን ነው ፈረድሽባት እንዳትወልድ አይ ምን ያረጋል ሳይፍሻ ኤክስፔንሲቭ እሷን ማሳደግ ከባድ ነው እሷ ስለምሰራ ነው እንጂ በጣም ከባድ ነው ጃፓን ውስጥ ብዙ ውሻ የለም አፎርድ የሚያረግ ሰው ቤት ያለ ሰው አፓርትመንት ላይ አይፈቀድም ኮኮ እንደው ላቅመ ሞዴል ከደረሰች በኋላ ምን ያህል ገንዘብ ሰራች ወደ ከ4 ወሯ ጀምሮ ነው የጀመረችው ያለው መጀመሪያ ትንሽ ነበር አሁን በቅርብ ደግሞ የጂውሪ ትልቅ የጂውሪ ካምፓኒ ውስጥ ሰርታለች ዶግ ጂውሪ ላይ ዳይመንድ ምናምን ለሆሊዶች ሄዳል እሱ ለሆሊድ ስታሮች ውሻቸው የሚያረግ አናዋል ሻዚንገርም አለበት አቅፏት ኮኮን እና እሱም አድቨርታይዝመንት አብሯት ሰርቷል አለ ፎቶ ላይ አላወጣሁትም እስካሁን ነው ሻዚንገር አለሽ ፎቶ አለኝ ፎቶ ኮኮን አቅፏት እንጂ እሱ ስጭን እንጂ አለ ፎቶ ላይ እና ስለዚህ ከተከታዩ መልእክት በኋላ ኖ ሲልቨር አናል ሻዚንገር አለ ሲልቨር ስታሊዮን እንዴ እሱም ያው ሻዚንገር ያው እኮ ነው ምን ልየው እና ትሰራለች ይከፈላታል አላገባችም አይደል አታገባም ቦይፍሬንድ አላት ማለት የስራ ይሄ ልጅ እሱን እንድትልልኝ ነበር ነው ሐሳብ አስሬ ሳቋርጣት ነበር እና የውሻ ስም ማን ነበር ቢኒያም አይደለ ቢኒያም ይሰኛል ትልቅ ነው ውሻክ ቢኒያም ነው የሚጠቆር ያለ ነው ጠይም መልክ አይደለም ትልቅ ሆነ እሷ ትልቅ ነው ይገላታል ትሙትላታል እሷ እኮ 4 ኪሎ ናት በጣም ትንሽ እኮ ነው እሱም 5-6 ቢሆን ነው እኛ ወሬ አይደለ ከሀገር ለመውጣት ይፈልጋልና ኮኮን አግብቼ ልይት ነው እንዴ ውሻ ሰው ያገባል እንዴ እኔን አሉኝ እንዴ ሰማናት ልጄ ናት አለች አሉኝ አዎ ውሻ ታሳድጋለህ እንጂ አትወልድም ሰይፍሻ እኔ ያሳደግኳት ከ2 ወር ጀምሮ ጥጦ ያጠባው ያሳደግኳት ልጄ ናት ኮኮ በቃ አዎ ስለዚህ ልጄ ናት ነው የምለው ለኔ ልጄ ናት ሁለተኛ ልጅ አዎ ዳውዴ ያለ ትልቅ ልጅ አለኝ 33 አመት እሷ ሁለተኛ ልጄ ናት አዎ አሁን ዳውዴና ኮኮ ሆቴል አብሮ ቁጭ ብለዋል አንቺ እዚህ ባለሽ ኖ ዳውድን አላደርሰውም ነገርኩ እኮ አላም ነው እሱ አረተ ስለዚህ ስራ ሰርቶ ደክሞት መጥቶ እሷን ሆቴል ለፕሮፌሽናል ልጄን ከለከልኩት አልኩ እኮ ስራ ደክሞት መጥቶ ዳውድና ኮኮ አይቀናኑም ግን በእናታቸው በጣም ነው የምትወደው ከሱ ጋር እንዴት እንደምትሆን ባሳይክ በጣም የሚያስለቅሰው ሲመጣ እየተንከባለለች ነው ጸጉሩ የምትነካው ሊጠይቀን ሲመጣ እሱ ቶኪዮ ነው የሚኖረው በጣም ነው የምትወደው ታቃለች ፋሚሊ ታቃለች ቅድም ጀምረሽልኝ ነበር አጠቃላይ የሰራችውን ገንዘብ ኦልሞስት ወደ $20,000 እስካሁን አዎ በዚህ አመት ግን ለብዙ አልሰራንም አሁን ነው ገና የሰመር የወጣው ሰመር ሲወጣ የሚወጣ ለሌላ ኩልኝ ያው የጂውሪ ማለት የጌጥ የውሾች ጌጥ ማለት ነው ሉና ኤንሙና ለምሳሌ አሁን ህይወቴን እያሰብኩት ነው ከኮኮ ጋር እያነጻጸርኩት አልሰራውም ካንስል ነው ያረኩት 2 ምናምን ካስት ሲመጣላት ኦፍ ኮርስ ሀዘን ላይ ነበርኩኝ ኮኮ ይሄ ኪሞኖ ነው የጃፓኒዝ ትራዲሽናል ወይ አይደል አዎ እስኪ ወደዚህ ዞረሻው ይሄ ኪሞኖ ነው ይሄ ለልደቷ ነው የተገዛላት ለሁለተኛ ልደቷ ኪሞኖ ይባላል የጃፓኒዝ የሚለብሱት ባህላዊ ለውሻዎቻቸው ለኒው ይር እና ለአመት በዓል ያለብሷቸዋል ልክ እንደኛ ሀገር ልብስ እስኪ ኮኮ ከለበሰችው አይ ጆሊ ይልሽ ዶግ ጆሊ ይኸውልህ ካይክ የውሻ ኤንሙና ዶግ ጂውሪ አየከው ሉና ኤንሙና አይዋ ይሄ ወርቅና ዳይመንድ ነው ባይዘው
የምር ዳይመንድ እሷ አታገኝም። ኦፍ ኮርስ አልገዛላት ማስታወቂያ ነው። አንገቷ ላይ ተንጠልጥሎ አይሰጧትም። እንደዚህ ውድ ነገር አይሰጧትም። በጣም ውድ ማለት በጣም ልብስ ይሰጧታል ነግሬሃለሁ። እሱ ያስታውቃል። ለልደቷ አሁን የጉቺ $5000 ቦርሳን ይሰጧት። ኬክም የቆረሰችው እዛ ነው። 3ኛ ዓመት እንደውም ላሳይክ አንቺ እየነገርሽኝ እኔ አሳለዋለሁ ችግር የለውም። ላሳው $5000 የተሰጣት ለልደቷ $5000 ቦርሳ ይሰጧት። ምንድነው የምታረግበት? አዝላታለሁ አቅፊያት አሁን ፕሌን ውስጥ ይዣ በመጣ በትሬን ይዣ የምትታቀፍበት እና ቦርሳ በዚህና በዚህ እንደዚህ ነው የምታረጋት። በዚህና በዚህ መተንፈሻ አለው እና ሁሉም አላመኑኝም። ጉግል ላይ የገቡ ነው ያዩት ቲክቶከሮች። $5000 something ነው እና እውነትሽን ነው አሉኝ። ቲክቶክ ላይ የኮኮ ስጦታ ብዬ ከፈትኩትኝ። ቲክቶክ ላይ ነው የከፈትኩትኝ። ቤት ድረስ ነው ዴሊቨሪ የተደረገው ነው። ታውቃለኛ ቲክቶኮች ጉግል ያደርጋሉ ያምኑ እና ከዛ እውነት ነው ጉግል ላይ ገብተው ቦርሳውን አወጡት። እሷ በጣም ከ700,000 ኢትዮጵያ ብር በላይ ነው በነገራችን ላይ ቀናው በዶላር ሲወራ አነሳ አረግ ነው። ኮኮቹት ቦርሳ ውስጥ ነች እሷ ነች። ይሄ ቦርሳ ይሄን ቦርሳ አሁን ምን ስለሆነ ነው $5000? በጣም የሚገርም ቆዳ ነው። ኖ ሲስ ጉቺ ያው ለሆሊውድ ስታሮች የሚሰራ ቦርሳ ነው። ጉቺ ስለሆነ ብቻ የብራንድ ስለሆነ ብቻ እና ዝም ብሎ አይዘውም። እኔ አሁን አልገዛላት ማሏሽክም እንዴ በጣም ብዙ ነገር ሰራበታለሁ። እኔ ደሃኔ ፋዘርም አይገዛልኝ ግን በነፃ ከተሰጣት ለምን ቢላለሁ። ለልደቷን እንዴት እንዳከበሩላት በኬክ በጉቺ ልብስ ከጉቺ ከሞዴሉ ጋር ከወንድ ሞዴል ጋር ታቅፋ ኬክ ሁሉ አለ ስትበላ ፈልገው በለው። አይ ኮኮ እኔ ልጅ ከኮኮንነስ አንነስ እየተወዳደርክ ነው እንዴ? እስካሁን እየተወዳደርክ ነው ከኮኮ $20,000 ሰራይ ሲባል በጣም ትንሽ ነው እሱ። አሁን የዚህ ደግሞ ሞር ይከፈላታል። አሁን በየአመቱ ነው ኖ በአመት ሁለት ለጉቺ በአመት ሁለቴ ነው የምትሰራው። እሺ ሰመር ኮሌክሽን ፌብሩዋሪ ላይ ከዛ ደግሞ ዊንተር ኮሌክሽን ዲሴምበር ላይ ክሪስማስ ማለት ነው። ዋው ሌሎቹን ያው ተባራሪ ነው። አሁን እነዚህ ጂውሪዎች እዛ ላይ ሳይው ነው የሚጠሩኝ። እኔም ስራዬ እሷ ሆነች እኮ አሁን አይደለ አምሃማ ማኔጀር ግማሹ ለብር ነው እንደዚህ የምታረጊያት ይሉኛል። አቢዮንስ ውሻ አርጊያት ይሉኛል። ሺ ኢዝ ማይ ቤቢ ለኔ አያ የጤና መድን አላት። ከማጋ ነው እዚህ ቪዲዮ ላይ ይሄ የህቴ ልጅ ነው። ቪዚት ሊያረገን መጥቶ አማኑኤል ይባላል። የምስራቅ የህቴ ልጅ ነው። በጣም ነው የሚወዳት እና ትምህርት ቤት ሲዘጋ ሰመር ላይ መጥቶ ነው ከሱ እየሸኘ ነው። ለካ ይኸውልህ ለምን $50 ተከፍሎላት ሆቴል ተቀመጠች ልላልኩና ሰርታለች። ለካ በገንዘቧ $20,000 በገንዘቧ ነው የምትዝናናው። አሁን እህቴ እንዳትይዘልኝ ይሄ ልጁ መጠንቀቅ አለብን። ከዚህ በፊት እሱ የሚበላውን ቺዝ ሰጥቷት ሆዷን አሳጥቤ ነው። አይበሉም ታውቃለች። ቺዝ አይችሉም፣ አቮካዶ አይበሉም፣ ቡና ቸኮሌት አይበሉም። እኔም ብዙ ቺዝ እኮ አልበላም የሚገርምሽ አይበሉም። እሺ ቺዝ ሽንኩርት ይታመማሉ። አክቹአሊ ብሪዳቸው የተለየ ስለሆነ እኮ ነው የሚገርምሽ። አንቺ ያለሽበት የውሻ ፍቅርና ስሜትና እኔና እሱ ደግሞ ያለንበት ማለት አንቺ 25 ዓመትሽ ነው ጃፓን። እኔ ውሻ እኮ አልወድም ነበር ነግሬሃለሁ። ውሻ አትወጂም? አዎ ባለቤቴ የዛሬ 4 ዓመት ታሞ ቤት ሲሆን ማለት ነው እዚህ ኢትዮጵያ ይዤ መጥቼ ልጄ ውሻ አለው አባረርኩት። ውሾች አይሄዱም ታውቃለህ። አያት ነው ቤታችን። እሺ በር ላይ ቁርሱን እየደበቀ ይሰጠዋል። አንድ ቀን ለመነኝ ዝናብ ሲዘም አስገቢዋለኝ። ውሾች ከቤት ከበር ላይ አይሄዱም ቢባረሩም ታውቃለህ። ልክ ጃፓን ስንመለስ ውሻ አለኝ። በጣም የደነገጥኩት አልፈልግም ስለው if I die you regret አለኝ። ደነገጥኩ። በሞት ይቆጭሻል እኔ ትንሽ እድሜ ነው ያለኝ አለኝ። ሶ ለምን ወደው ሰው ሳክሪፋይስ እናደርጋለን። አዎ ይሰርጉኝ ኮኮ በጣም ስልጡን ውሻ ናት። እኔ ስሰግድ አልጋው ላይ ነው የምትቀመጠው። አትመጣም አለ ሰርቼ አልጋው ላይ እኔ እንደማረጋው ትንከባለላለች ፍራሽ ላይ። እኔ ስሰግድ እሷም ትሰግዳለች፣ ግን አጠገቤ አትመጣም። ውሻ እኮ የተለየ መስገጃዬን አውጥቼ ክልክል እንደሆነ ታውቃለች። ቱታ ስለብስ ነው እኔ ጋር እንደዚህ ልምጣ የምትለኝ። ናሺ ስማርት ኮኮ የፍቅር ግንኙነት ጀምራለች እንዴ? የላትም አልኩ። እዚህ የሚታየው ታዲያ ምንድነው? አብሯት የሰራው ነው ለካሜራ ሶሪ ለካሜራ ነው ያሳሳሟቸው። እሺ ለስራ ነው ስራ መሆኑን አውቃ እንትንም አታረግም። ኖ ይሳሳማሉ እንዴ ውሻዎች ይገናኙ ይሳሳማሉ ይላላሳሉ። አዎ እንዴ ይሄ በጣም ለዚህ እኮ ነው ከዚህ ስትመለስ እንዳትደባለቅ እኮ ነው የከለከሉት። ኳራንቲን ያሉት 6 ወር ኳራንቲን ብዙ ነው። 180 ቀን እዚህ ማስታወቂያ እኮ ስራ ቢሉኝ ልሳሳት ይችላል። አትሳሳትም። እንግሊዝኛ ትችላለች፣ አማርኛ ትችላለች፣ ጃፓንኛ ትችላለች፣ 3 ቋንቋ ትሰማለች ትናገራለች። ይሁን እንዴ እኔ ኮኮ አታወራም ግን ትሰማለች። ሺ ሪአክት ነይ ስላት ትመጣለች። ሂጂ ስላት በጃፓንኛ በእንግሊዝኛ። አሁን እዚህ መታቢያውን
ኮኮ ሰይፉ ጋር ሂጂ ብልክ ትመጣለች ያንቺ ጊዜሻት መምጣት ግን ነበረብሽ ተከለከልኩኝ ለሚቀጥለው ኢንሻአላህ ቃል ትግባል እንዲዛት ትምጣ አመጣታለሁ ኮኮ እንግዲህ ይዣት በመጣ ኖሮ ቆይ ነበር እኔ አሁን እኮ ተጣደፍኩ አሁን ልቤ ግማሽ ጎኔ እዛ ነው ግን ግማሽ ጎኔ ደግሞ እዚህ ሆነ እነዚህን ሰዎች ውሃ መቆፈር ስላለብኝ እንግዲህ ሰሚራ ከጃፓን የመጣችው ጃፓን ውስጥ የኮኮብ እናት ነችና ባሌ ሮቤ ነው የተወለደችው ስትመጣ እዚህ እንግዲህ እዛ ላሉት ወገኖች ውሃ አስቆፍራለች ጎን ለጎን ስለ ኮኮም እየነገረችን ነው ትንሽ ነገር እንጫወታለን ጥያቄዎች ካሏችሁ እስኪ ጻፉላት ሰሚራ ወደ ኢትዮጵያ መጣ እንግዲህ የትውልድ መንደሯን ባሌ ሮቤ ላይ ውሃ አስቆፍራለች ወደ 2 ውሃ በዚህ ውሃ ቁፋሮ ውስጥ ራሱ የኮኮ እጅ አለበት የኮኮ ሚና በጣም እንደቀላል የሚታይ አይደለም የሚገርመው ደግሞ ኮኮ አሁን እሷ እዚህ በመጣችበት አጋጣሚ ወደ ኢትዮጵያ መምጣት አልቻለችም የጃፓን መንግስት አልፈቀደም ስለዚህ ኮኮ ሆቴል ውስጥ በቀን $50 እየተከፈለላት በዛ ኑሮዋን አርጋለች እስከ መቼ ነው የምትቆየው ኮኮ ሆቴል እስከ ሄድኔ እስክትሄጂ ከአንድ ሳምንት በኋላ ሄዳለሁ ከመጣሽ ምን ያህል ጊዜ ሆነሽ 3 ሳምንቴ ቦር ልትመለሽ ነው ያንድ ወር ነው ትኬት ያው ስለዚህ $50 ሲባዛ በ30 ነው ወደ እስከ $1000 በላይ ተከፍሎላታል በቃ እኔ ካወጣሁት የተወሰነ የ900 ምናምን ዶላር ልጅ ደስ ይላል እንግዲህ ሰሚራ በጣም ልቧ ቅን ነው ሀገሯን ማትረሳ ችግረኞችን መታሰብ አሁን ደግሞ ባሌ ሮቤ ላይ መብራት የለምና ኢሱ ሰፈራ ጣቢያ ሮቤ ሳይሆን ኢሱ ሰፈራ ጣቢያ ኢሱ ሰፈራ እዛ ባሌ ውስጥ ሆኖ ባሌ ሮቤ መብራት አለ ውሃ አለ ኢሱ ሰፈራ ጣቢያ ገበሬዎች ናቸው ያሉበት ወደ ገጠር ማለት በጣም 45 ኪሎ ሜትር ነው ራፍ ሮድ ነው መንገድ የላቸውም መብራት የላቸውም ውሃ የላቸውም በጣም አዛውንቶች አሉ የ90 ዓመት ሰውዬ ሁሉ አጋጥመውኛል እስኪ የባሌ ልጆች የታላችሁ እያለች ነው እኔና ኮኮ 100,000 እንደ መነሻ ለመብራት ትራንስፎርመር ያው መነሻ በየሰጥቻለሁ ሌሎቻችሁም አድርጉና እስኪ ይሄን በጨለማ የተዋጠ ማህበረሰብ ወይም ደግሞ ህዝባችንን ብርሃን እናሳየው ያለች ነው እውነት ትልቅ ሐሳብ ነው ሰሚራችን ትልቅ ታሪክ ያላት ብለውኛል እነዚህ አባቶች የሃይማኖት መሪዎች በአካባቢው ቤተክርስቲያን አለ የኦርቶዶክስ ቤተክርስቲያን የሙስሊም መስጊድ አለ የጴንጤ ቸርች አለ የፕሮቴስታንት እና በጣም ነው የገረሙኝ የሙስሊሙ ሰው የኔ ቸርቹን ይሄን ያሉኝ በእውነት የክርስቲያኑ ደግሞ እኔ መስጊዱ አዛን የሚያደርጉት በር ላይ ቆመው ነው አሉ እና በር ላይ ቆመው ነው አላሁ አክበር ሚል ድምጽ ማለት ነው እና እውነት በጣም ነው ልቤ ተሰበረው ከውሃውም በላይ ይሄም አሁን ይሰጥቻቸዋለሁ ከማንም እርዳታ ሳልፈልግ እኔና ኮኮዬ አንዱን ውሃ ኮኮናት አንዱን ውሃ ደግሞ እኔ ነኝ ከማንም እርዳታ አልወሰድኩም ከኮኮነነስ ውሃ ስታስቆፍር አንተ ልጅ ውሃ ትጠጣለህ አንተ እስኪ ጠጣ በደንብ በዚህ ላይ ማመሰግነው አለኝ ኡስታዝ አብዶሽ ከካናዳ ኢትዮጵያ ውስጥ ወደ 30 ክፍለ ሀገር ውሃ ቆፍረዋል መስጊድ አሰርተዋል እሳቸው ናቸው ያነሳሱኝ ሰሚራ ትችያለሽ እርዳታ ላይ ሲሳተፍ አይተው ውሃ ቆፍሪ ያሉኝ እሺ ያልኳቸው አንድ ምናልባት ወደ ምስጋና ከማለፍሽ በፊት ብዙ ሰዎች እየጠየቁ ነው የቲክቶክ አድራሻሽ ምንድነው @ሰሚራ ሰኢድ ላይ ኮኮም ብዙ ታገኛታላችሁ የኮኮናት እኮ ደስ ጥሩ ስም ነው በጣም ኮኮ ነው ማማ ነው የሚሉኝ ነገር ያለው ባለፈው ጃፓኖች በስሜ አይጠሩኝም ኮኮ ነው ማማ የኮኮናት ነው የሚሉኝ እኔ አሜሪካን እያለው ጃፓን ደውዬላት በፌስታይም አውርተናል እኮ ዩቲዩብ ላይ አለ በነገራችን ላይ አመቱ ሰይፍሻ ከነጎዲያ አመቱ ከነጎዲያ ልደትሽ እኮ ነው I will be 49 ባለፈው 49 አለ 48 አልኩ አሁን 49 አመት ይሆነኛል አልሐምዱሊላህ እንኳን ተወለድሽ ሰሚራ 49 በሚቀጥለው 50 በጣም ደስ ይላል ኢንሻአላህ የዛ ሰው ይበላል እንዴ በጣም ደስ ይላል እኮ እና ሰይፍሻ እኔ ለምን ለርዳታ ተነሳሽ ብላ ጠይቀኝ እንደው ለምን እንዴ ተነሳሳሽ እኔ በ16 አመቴ ልጄን ስወልደው ወልጄው 3 ወር ሲሆነው ነው 16 አመት ይሞላኝ እና አወዝ ሬፕድ ተደፍሬ ነው ቤተሰቦች ያልተቀበሉኝም እርጉዞኜ ከቤት ተባረሬ ቤተክርስቲያን በር ላይ ሁሉ ተቀምጫለሁ አባቴ ደግ ነው እሱን ያስገባኝ መልሶ ያረሰኝም አባቴ ነው እና አባቴ ጥሩ ሰው ነው እውነት አንዳንዴ እናት ይባላል ለኔ አባቴ ትልቅ ቦታ አለው በህይወቴ ከዛ ትምህርት አልመልስም አሉኝ ልጅ 10 ወር ሲሆነው ከናቴ ጋር ሁሉ ቁርሾ አለብን ትቼ ጠፋው ስጠፋ በቦራናና በባሌ መሃል ደሎ የምትባል ከተማ
ይዛኝ ሄደችው ልጅ ይዛኝ ስትሄድ ሰዎች እምቢ አሉ። ወተቴ ይፈሳል፣ ጡት ማስያዣ የለ፣ በጣም እንደዚህ የቀጠምኩ ነኝ እና እምቢ አሉኝ። ችግርን ስለማውቀው ነውና ደላላ ቤት ስንሄድ እሷን ሁሉም ፈለጋት፣ እኔ የሚቀጥረኝ ጠፋ። በህይወቴ ላይ ትልቅ ቦታ ያላት ሴትዮ ከ32 ዓመት በኋላ መሆን አግኝቻታለሁ። አሁን አዲስ አበባ ነው ያለችው እኔ ጋር። ይርጉ ትባላለች። እንትን እቺናታ ምትመለከታት ናት። አዎ በዛን ሰዓት እሷ 20 ቤቶች ውስጥ ናት። የ4 ዓመት ልጅ አላት። ለስራ መታ ነው ደሎ መና የሚባል ከተማ። እንዴ ቁልፏን እያደረገች ነው የመጣችው። እዚህ ለኛል የለበሰችው ብሉ ጂንስ ዋይት ቲሸርት እና ፓንክ ጸጉር የዛሬ 12 ዓመት እንዴት አስታውሽው ነው ያለችኝ። ከዛ ልጅ አለ ስትላችሁ ይሰራስ ልጅ አለሽ አለችኝ። ያው እኔም ልጅ አለኝ ታሳድግልኛለሽ በ30 ብር ነው የቀጠረችኝ። ስትወስደኝ እንደዚህ ሆኛለሁ፣ መብላት አልችልም። ታውቃላችሁ የምታጠቡ ሴቶች እዚህ ድረስ ተወጥሯል። 2 ቀን ሆነኝ ማለት ነው። መንገዱን ሲሄድ ወስዳ አስጨመቀችልኝ። እንደውም ስነግራት ነርሱን እንኳን ስሙን ዜና ይባላል ስላት በጣም ነው ባለቤቷ የደነገጠው። አንቺ ዜና ታስታውሻለሽ አልኳትኝ እኔ። ከዛ አስጨመቀችልኝ። መርፌ እንዳይወተት እንደምታደርጋ የመጀመሪያ ስትወስደኝ መደብ ላይ ነው ያስተኛችኝ። እንደዚህ መደብ ላይ ተጠይፋኛለች። በነጋታው ስራ ስትሄድ ትዝ ይለኛል ማለት ኦፍ ኮርስ እኔ የምጠይፋለሁ። እኔ ስትሄድ ልብሷን ሰጠችኝ። ገላሽን ታጥበሽ እንደዚህ ሰርተሽ ስትለኝ እኔ ደግሞ ስራ እችላለሁ። ሰርቼ ጠበቅኳት። ቡና ፍልቼ እንጀራ ጋግሬ እህቴ መታ ነበር። አይ የወንድሜ ሚስት መት ማን ሰራው እንጂ እኔ አልሰራም። ቁጭ በያለች ልጅቷን ጸጉሯን ሰራ ብራኝ አልሰራዋትም። ገላችንን ታጥበን ሁለታችንም ጸጉሬን ሰርታ ቅባት ቀብታ ከዛ ዕለት ማታ ጀምሮ በቃ እኔ ታላቅ እህት ነኝ ብላ አልጋዋ ላይ አስተኛችኝ ከልጇ ጋር። ሚሚ ያው ጀርመን ያለች እሷን በሊቢያ ወጣ። ከሰማሽው እኔ ነኝ ያሳደግኩሽ። ሲያገኙኝ ቤተሰቦቼ ሲያገኙኝ ነው። የወንድሜ ጓደኛ መልስ ተጠርቶ መጥቶ ያቀኛል። አየር ኃይል ሰራተኛ ነው ወንድሜ። ከዛ ሲያኝ እቺ ልጅ ማን ናት ከሮቤን የመጣችው ሰርግ ላይ ልጅቷን እሺ እኔ እንዴ ላለኝ 17 እብድ ነኝ። ከዛ ስሟ ማን ነው ሲል ይነግሩታል። ከዛ ወንድሜ እንደውል እህት ከቤት ጠፍታለች። አዎ የ10 ወር ልጅ ጥላ ጠፍታለች 3 ወሯ ይላቸዋል። ሲለው በቃ ደብዳቤ ጽፎ ላከልኝ። እኔ ተመለሽ ብሎ አልተመለስኩም። ትዝ ይለኛል ለልጄ ልብስ ገዝታ የ3 ወር 90 ብር ሰጥታ አልብሳኝ 100 ብር ሰጠችኝ። መኪና ፈልጋ ሂጂ ስትለኝ ወደ ባሌ አልሄድኩም። ወደ ነጌሌ ቦረና 100 ብር ይዤ ነው እኮ ስደት የወጣሁት። ሴፊሻ መታወቂያ የለኝ እንኳን ፓስፖርት። ሞያሌ ነጌሌ ቦረና። ከዛ ደግሞ በጭነት መኪና አሁንም ሞያሌ ላይ ስደርስ 50 ብር አለኝ። እና በህይወቴ ላይ በጣም ብዙ ሰዎች አሉ። እቺ ሴትዮ ሆምለስ ነበር ማለት ከአሁን ምን ሊሆን ነው ስለው ሲመሽ ወደ 11 ሰዓት የመጣችው። በቃ ወይ ቤተክርስቲያን ትይዛልሽ ወይ ወደዛ ትጠጊያለሽ አለኝ ደላላው። እሷ ወሰደችኝ ቤቷ እና ፈለኳት ለ10 ዓመት። ሳይፊሻ የአባቷን ስም አላውቀው፣ ስሟን አውቀዋለሁ። ስልክ የለም ፎቶ የለም በዛ ሰዓት። ይሄውን በ32 ዓመት ተገናኘን። አስፈልጌ ከ10 ዓመት በኋላ የጓደኛዬን ባል ላኩትኝ ደሎ መና ድረስ። በወላራና ባሌ መሃል ነው። ደሎ ይባላል የቡና ሀገር ነው። ሲሄድ ይርጉ አንድ ይርጉ ናት ያለችው የምትሰራ አሉ። ምንድነው ይሄ ቀረጥ የሚቀረጥበት እኔ ስለማላቅ ነው። ኖ ይሄ ገበያ ምናምን አይደለም፣ ገቢዎች እንደምትሰራ አውቃለሁ እኔ። ቀረጥ የሚቀረጥበት ሐሙስ ገበያ ቀን ያልኩት ያኔ ገበያ እየዞሩ ነው የሚቀርጡት በትኬት አስታውሳታለሁ። እና ሄዶ አገኘልኝ የጓደኛዬ ባል። በጣም አመሰግናለሁ አስፊሻ። እና አገኘዋት መጣች እና ልጆቿን አስተዋወቀችኝ። ከዛ በኋላ አግብታ 4 ልጆች ወልዳለች። እኔ ያሳደግኳት ደግሞ አንቺን ተከትላለች። እሷም አንድ ወልዳ በሊቢያ ጀርመን ገብታለች። ስለዚህ አያት ሆናለች። አዎ እና በጣም ሺዝን አሜዚንግ። ወደ ኋላ ልመልስሽ ነው። አሁን ተገድጄ ተደፍሬ ነው የወለድኩት ብለሽ ነበር። 15 ዓመት ያው በ15 ዓመት ምን አይነት አጋጣሚ ማለት ይሆነች እኛ አገር ባለ ትዳር የወለደች ትመጣለች ቤተሰቦቿ ጋር ፈታ። ያው ልጅ ስለሆንኩኝ ትልቅ ሰው ስታይ ደስ አይልም። እከታተላታለሁ። ለካ ሱስ አለባት። ውዴ ትባላለች። ነይ የመላክ ወንድም ታሟልን ጠይቅ ጓደኛ ታሟል ስትለኝ ከትምህርት ስንመጣ ሁሉ ቃል ወንዶቹ እኔም ልሄድ ስል እጄን ያዘኝ። በቃ በቶ ገርፎኝ የደፈረኝ። በዛው ነው ያረጋስኩት። ልክ ወንድሜ መጥቶ ያው የምግብ ሲሸተኝ 4 ወር ነኝ ማለት ተምረናል። ግን ደንቆሮ ነው የምንሆነው ስታረግስ። አሁን ከ7 ዓመት ጀምሮ ማቃታለች ወርቄ አልኳት። ወይ ፔሬዲ ቀራ አልኳት። እንዴት አለች። ያኔ ጤና ጣቢያ የለ ታፍራለች፣ መመርመር የለ። ወንድሜ ወስዶ ሲያስመረምረኝ እንደዚህ ሲነካኝ ነፍሰ ጡር ናት አለ። ውሸት ነው አልኩ። ሳምንቴ ነው ፔሬዲን ካየሁት ያኔ በጠዋት ሽንት ነው ምርመራው። ሲመረመር የ4 ወር ጉዝ ናት ተባለ። ልጅቷ እርግዛላችኋለች ሲልኝ እናቴ ትዝ ይለኛል። ያ አርብ ነው። ቅዳሜን አልፋ እሑድን አልፋ ሰኞ ፌስታላ ሲዛ ሂጂ አስረገዘሽ ጋር ሂጂን ያለችኝ። ወጥቼ ግን
አጋርፋ የሚባል አገር ተሳፍሬ ሄጄ ማለት ነው 50 ብር ይሁን 30 ብር ይሰጠችኝ። አባቴ ያኔ ፊልድ ነው ስራው። ከዛ ሄጄ ቤተክርስቲያን ተቀመጥኩ። ትልልቅ ሰዎች ምለብሰው ሰጡኝ፣ አበሉኝ። እና ጋሽ ዳኜ ይባላል፣ ልጆች ይባረኩልህ ከሰማችሁ ልጆች እሱ በህይወት የለም። እቺ ልጅ ጋሽ ልጅ አይደለችም ብሎ ቦቴ ሾፌር ነው ሲያልፍ አየኝ። የሚስቱ እናትና አባት ጋር ያስቀመጠኝ። ከዛ ምን ሆነሽ ነው ሲለኝ ተደፍሬ ነው እንዲህ ውዴ ናት እንዲያረጋችኝ ስለው እናቴን ሲላት አለች። አባቴ ያኔ ወደ ሲዳሞ መስመር ጥቁር ውሃ የሚባል ቦታ ነበር። አውራ ግሬደር ኦፕሬተር ነው ብያለሁ፣ መንገድ ይሰራል። ይሄ ማውራላችሁ የዛሬ 34 ዓመት ነው። ልጄ 33 ዓመት ሆኖታል። ከዛ አባቴ መጣ። በጣም ጥሩ ሰው ነው አባቴ። እውነት እንዴት ታባረር ያለሽ ብሎ እናቴን ያባረራት። ምን ሆነሽ መጽ ያኔ በሽታ ይፈራል ካወቃችሁ HIV ህዝቡን የጨረሰበት። ያኔ ደግሞ ምርመራ ባለ የለም፣ ደም ተልኮ ነው የሚመጣው። ልጄ እርጉዝ ናት። ቀና ብዬ በሄድኩበት ሀገር አንገቴን ደፋለሁ። ምን ሆናለሁ አለ። ለምንድን ያባረርሻት ብሎ እሷ ነበረራት። እኔና እናቴ እስከ ዕለተ ሞቷ ድረስ ቁርሾ ነበር። ኢትዮጵያ መጥቼ ከኬንያ ከጃፓንም አዲስ አበባ ፈርኒሽ ቤት ተከራይቼ አባቴን ከባል ያመጣለሁ እናቴን ላለማየት። ቂም ያስኩባት ታውቃለህ። በጣም ያው የምትወደው ሰው ፕሮቴክት እኔ ተደፍሬ ነው ወድጄ አይደለም፣ ዱርዬውኛ አይደለም። ለሳቸው ግን ፈልገሽ አይደለም ከሷ ጋር ከዱርዬ ጋር ተከተልሽ ያው ለፕራይድ ነው። አፎ ብያታለሁ። አሁን ይቅርታ አርግላታለሁ። ከመሞቷ በፊት የዛሬ 18 ዓመት ስትሞት አፎ ብያታለሁ። ብያታለሁ። ግን ታውቃለህ እኔ ብዙ ጊዜ ሰው እናት ሲል አዶን አባቴ የሽንት ጨርቅ እያጠበ ሲሻ ለሊት ተኝቼ 15 ዓመት አይደል እንቅልፍ ሲወስደኝ ሽንት ጨርቅ ከሆነ የለም ዳይፐር ይቀይራል ያሉት ነው። እንዬ ተነሽ በቤት ስሜ እስኪ ሩታል አጥቢ ይለኛል። እና እንዳልጨፈልቀው ትራስ መሃል ላይ ያረጋል። ጋቢውን አምጥቶ ማለት አንቺም ልጅ ነሽ። አዎ እኔ 6 ወር ጥሩ ነገር ያረጋችልሽን ጓደኛሽን አግኝተሻል። ጓደኛ አይደለችም አሰሪ ቀጣሪ በእውነት። እና ሁለት ቤት ለኛለችና እህቴ ናት ነው ያለችው። ግን ያው መንጭቃ ወሰዱኝ። ያኔ በዛ ሲያልፉ እሷ ቪዲዮ ቤት አላት አፍተር ወርክ ሲያወሩ ሰማሉ። አዲስ አበባ ልጆች በኬንያ አሜሪካ ይገባል ያችን ይዣለሁ እና እነሱን ተከትዬ ነው ሄድኩት። እሷ ወደ ልጅሽ ሂጂ ብላ ብር ሰጣኝ ልብስ ገዝታ ለልጄ። እኔ ወደ ቦረና ሄድኩ። ልሙት ልኑር አታውቅም። አሁን የሆነች ሴት ትፈልግሻለች ስትባል በጣም ደግ ሴት መሆኗ፣ ሌላ ሴት ደግሞ ልጅ ወልዳባት ጥላባት ሄዳለች። ሌላ ሰራተኛ ደግነሽ በቃ በጣም ደግነሽ እንዴት አይነትና እሷ መስላኝ እኮ ነው አለች። ልጇን እኔ ጋር ስላለ አታሳዝንም ታዲያ እቺ ሴት? እና እውነት ኢትዮጵያኖች አሰሪዎች እንደ ሰው ኮምፓሽን ሆኑ ነው የምለው። እኔ በዛ ሰዓት ያቺ ሴት ብትሆኝ በጣም ሜዳ ላይ ጎዳና ተዳዳሪ ወይም የቤተ ክርስቲያን ለማይ ነበር መሆን ሆነ ሰይሻ። እና ህይወቴ ላይ ትልቅ ቦታ ያላት ሴትዮ በምንም መክፈልም ማልችለው ለልጆቹ አልኳቸው እናታችሁ አያውቁኝም። እውነት ለገና ሰርፕራይዝ አረኳት። ከጎንደር የሀገር ልብስ እንዳገኘዋት እንትን ሰሞን ነበር የገና ሰሞን ነበር። ልጇን ደግሞ በግዢና ብዬ ብር ልኬ አትግዢ እያሉ ከለከሉኝ አለች ለገና። ከዛ ጠዋት ላይ አመጣለች። ይሄ ሰርፕራይዝ ነው ከሷ ሲሉኝ አለቀስኩ አለች። እና ከጎንደር እንደዚህ ከሚሰሩት ቲክቶክ ላይ የጎንደር የሀገር ልብስ አዝዤ የበግ መግዣ ልኬ ካሁን በኋላ አገኘውሽ እህቴ ነሽ፣ በእኔ ህይወት ላይ ትልቅ ቦታ አለሽ። በጣም ያላት ሴት ናት። ከኔ ምን የምትፈልግ አይደለችም። እውነት በጣም አውዛሜዝ መልካምነት እኮ ለራስ ነው። ግን ወደ ልጅሽ አባት ወደ ደፈረሽ ሰው ነው። ምክንያቱም ከዛ በኋላ የመገናኘት ወይ መጨረሻ ምንም አባቴ ገላለዋል። በዛን ጊዜ ክስ ምናምን የለም። ጋይ ሴተው ብለው ከለከሉት። ያው ተቀማጭ አልነበር። እሱም ወደ ሌላ ሀገር ነበር ጌንደር የሚባል ቦታ ለረፍት መጥቶ ነው የሆነ አመት ባል ነበር። ኤኒዌይ እኔ አይቼው ማለቅ አሁን ሞቷል አሉ። መጀመሪያ ሞተ ሲባል በጣም ተናደድኩ። ለምን የኔን ሰክሰስ ሳያይ ለምን ልጄ እንዲያድጉ ሳያይ ብዬ በጣም ደስ ያለኝ ልጄ እህት አገኘ። ታላቅ እህት አለችው። ታላቅ እህት አለችው ከአባቱ የሚወለድ ማለት ነው። ፈልጋ አገኘችው። አዲስ አበባ ዩኒቨርሲቲ ሲመረቅ ጋበስኳት። ቢኮዝ ልጆቹ ችግር ጥፋት የለባቸው። እሷ በአባቷ ስም ነው የምትጠራው። ልጅሽ አሁን ተደፍረሽ እንደ ያውቃል ነግሬዋለሁ ሲያድግ። ይሄ 33 አሁን ምን ነበር ስሜት እንዴ? በጣም ከባድ ነው። ለዚህ ነው አድቮኬት ሲንቅባጓ አድራጎት ድርጅት ቲክቶክ ላይ የታወቀ ነው። የዛ አድቮኬት ነኝ። አሁን የሴቶች ቀን ስናገር ነበር ታሪኬን። ወደ 10 ምናምን ሺህ ሰው ባለበት ማሚ ቤት ስንቅበግሮ እና ተናገሪ ታሪክሽን መማሪያ ይሆናል። ከዛም ተነስተን ሰው መሆን እንደምንችል ገባክ። እና እኔ not a victim anymore, I'm a survivor ሳይፍሻ። በዛን ሰዓት በደረሰብኝ ችግር ተመልሼ መውለድ እንኳን አልቻልኩም። ታፍኜ ቤት ውስጥ በደረሰብኝ ለዛ ነው ባሌ በጣም ያዘንኩት። እንደማልወልድ ስነግረው ነው ያገባኝ።
እዚሁ ገና ኬንያ እያለን ከሱ በፊት ጓደኛ ነበረኝ እና ቀለበት አድርጎልኝ አስመርምሮኝ ምናምን ለምንድን ነው መታርግሽው አለኝ። ህንድ ናት ዶክተሯ ሲወስደኝ መውለድ አትችልም፣ ማህፀኗ ተጎድቷል፣ ተበስቷል፣ ጽንስ መያዝ አይችልም እና ላግባሽ ብሎ ሲጠይቀኝ አታገባኝም ነው ያልኩት። ለእናት ለአባቱ አንድ ነው እሱ እና ሲታመም አዘንኩት። አይውሽ እኔ ብሰጠው ደስ ይለኝ ነበር ግን አልቻልኩም። በዛ የተነሳ ታምሜ በዊልቸር እየሄድኩ ነው የታመምኩት። ይዞኝ ካንሰር፣ የማህፀን ካንሰር። በዛ የተነሳ ታውቃላችሁ ብዙ ነገር ይፈጠራል። አስታመመኝ። በዊልቸር ነው እየከፍቶ ያስታመመኝ ባሌ ሀዴን እየቀየረ። የምር ይሄ እንደዚህ አይነት ሰው ነው። አንቺ ጨቅና ሴት ነሽ ባልሽን አስታመምሽ ይሉኛል። ነው ለእኔ ጨቅናው እሱ ነው። ለእናቱ እንኳን አልነገረም። መውለድ አቃተን ነው የምንላቸው ነው ያለኝ። መውለድ አንችልም ነው እንጂ የምንለው አንቺ መውለድ አትችይም እናቴ እንዳጠላሽ ያለኝ ነው። አታግባኝ ብዬ ነው የተነገርኩት። አታግባኝ እኔ መውለድ አልችልም ስለው ኢትስ ኦኬ ዳስን ማተር ልጆች እናሳድጋለን ያለኝ እና እውነት ሲታመም ልጅ ቢኖረው እኔ በፈታሁት ሁሉ አልኩ። ቀደም እያለቀስኩ እግዚአብሔር ምን ነው ያን አሜሪካ ሄድኩ ጊዜ ጠፍቼ በቀረው ኖሮ አልኩ። ዛሬ 20 ዓመት ሲሄድ ሌላ ግብቶ ይወልድ ነበር ነው ያልኩት። እና በጣም የኔና የባሌ ትስስር ከባድ ነው። ሴፍሻ ለዚህ ነው የምንቀበቀው። የምር እኔ ሁሉን ነገር ትቼ ነው ቤቴን ዘግቼ ነው ሆስፒታል ጎንድ ኮኮን ጃልጋ ማለት ነግሬል ፍራሽ አንጥፌ ሆስፒታሉ ስር ምተኛ የነበረው እጄ ላይ ነው ያረፈው። መስከረም 1 ቀን ተጣልቼ እጄ 2 ሰዓት ነው እጄ ላይ ቆየው። አይኔን እያየን እንደዚህ እንደምወደው እየነገርኩት ኮኮን ቴኬር እንደማድረግ ከ2 ሳምንት በፊት ያኔ ኢፍ ኤኒቲንግ ሀፕን ኮኮን አልቴኬር አላደርግም ብዬው ነበር። ስቲል ኮኮን ትጥያታለሽ ለሰው ሰጫታ ሲል ነው አይ ፕሮሚስ ያልኩት። እስከ ለተሞት ያሳድጋታለሁ እና ጽፋለሁ። በጣም ይሰድቡኛል ቲክቶክ ላይ ኮኮዬ ያደራ ልጄ መጽናኛዬ ነው ማለት ልጆች አሳዩ እስኪ የ6 ወሩን ሳረግ ቆማ ሻማ ብርቼ ቆማ እሺ የአባቷን ፎቶ እኔ ስጸልይ እሷም ቆማ ትጸልያለች። ከእንቅልፏ ስትነሳ ተነስታ የአባቷ ፎቶ ላይ ነው የምትቆመው እና የምር ለእኔ ልጄ ናት መጽናኛዬ። ሁሉም ሰው መጥቶ ለቅሶ ደርሶኝ ሄደ። ስቲል ያለችው እሷ ናት እና ለዚህ ነው ኢሞሽናል የሆንኩት። አንዳንድ ሰው ይስቅብኛል አይዶም ማይንድ ግን ያንቺ የጤና ሁኔታ በተመለከተ ነግረሽን ነበር አይደል? በሱ የተነሳ ከካንሰር ጋር በተያያዘ አሁን የጤናሽ ሁኔታ በጣም ደህና ነኝ። ይሄ ዳርስ ላይክ 15 years ago ነው ኦልሬዲ ጨርሻለሁ። ደህና ነኝ እና ኮኮና ባለቤት ዳያሊሲስ አድርጎ ሲመጣ እንደዚህ ነው የምትቀበለው እና የ6 ወሩን ደግሞ ሻማ ብርቼ ፎቶ ጋር አበባ አድርጌ እናቱ ቤት አድርጌ ስመጣ እኛ ቤት መጣ ቆመች ጠረጴዛ ላይ። አላሰብኩትም። ከእንደገና አድርጌ ሻማ አድርጌ ቆማ እንዲህ ትላለች። እሺ የሱን ፎቶ ትነካለች እና እንደዚህ ለኔ መጽናኛዬ ናት። ውሻ አያውቅም አትበሉ። ባለቤቴ ሲያርፍ እሷ 3 ቀን ምግብ አልበላችም። እኔ ግን ጠዋት ሞቶ ማታ በላው። የሰው ልጅ ነኝ። የምር አይቪ አሰጥቻት ምናምን ነው ሲወስጃት ዶክተር ጋር ማለት ነው። ይሄ የባለቤትሽ ፎቶ ባባቴ ካረፍ ያለቀሰች የ6 ወሩን ማለት ነው። ያት አየካት እና እውነት ነው። እኔ ሁሉንም ነው ቀርጬ ማስቀምጠውና ኤኒዌይ ታሪኬ ብዙ ነው። እቺ ሴት ባታነሳይ ኖሮ ይርጉ ልጆች ተባረኪ ትሰሚኛለሽ ወይ ታይዋለሽ። አሁን እኔ ጋር ያለችው ልጆቿ ጋር ሄዳ ነው እንጂ ትናንት ማብረን ነበር ምሳ ይበላ ነው። ኤኒዌይ እኔ እንደው ሚዲያ ላይ ይዣት እሷን ነበር ወጣለሁ ያልኩትኝ ግን እነዚህ ሰዎች በለጠብኝ። ገባ ድምጹኝ ያሉኝ እነዚህ አሮጊትና ሽማግሌ። አይ እኔ ቃል እገባልሻለሁ ምክንያቱም ከመሄድሽ በፊት አንቺና ይርጉ አንድ ላይ ሆናችሁ ሰይፉ በኢቢኤስ ላይ በእንትን ነው የሚሄደው። ማክሰኞ ቀን ነው የሚሄደው። ጾም የሚቀጥለው ጾም ተፈቶ እሑድ ማክሰኞ ነው። ከዛ በፊት ባለው ይሆናል ይዣት በቀርብ ደስ ይለኛል። ትንገራችሁ እና እንደነ ደግ ሰዎች መውጣት አለባቸው። የልጇ አባት ደነገጠ። የልጇ አባት ተለያይቷል። ደነገጠ። አንተ ትዝ ይልሃል አልኩትኝ። የሷ በረንዳ ላይ እንደዚህ አንተ ስለው ያለው ደነገጠ። ከወታደር ቤት ተመልሰ መጣ። የሷ በረንዳ ላይ እኮ እንደዚህ ትሰራ ነበር አልኩት። አሁን ባለ ምግብ ቤት ነው፣ ሀብታም ነው፣ 4 ልጆች ወልደዋልና እንዴት አወቅሻለኝ? እከሌ እኔ ሚሞሪ በጣም ትልቅ ነው ሰይፍሻ። የተደረገልኝን አረሳም። ለዛ ነው ሰው ምረዳው ችግርን ስላየው በደልን ስላየው እና ለዚህ ነው የታመመው ሰው ሲወጣ ለኩላሊት ሲሉ የሚሰጠው ሀርት ለሀርት ልጆች እንደዚህ ወጣባቸው የልብ ህሙማን እረዳለሁ። ብዙ አቃለው ብዙ ቦታ ዘርፌ አስፈው ፋውንዴሽን ሰሜን ጎንደር ላይ ተቃለ ጧሪ ቀባሪ የሌላቸው ሞሎክሲዎች አሉ። እነሱንም እረዳለሁ
እና I'm so happy አንዳንድ ሰው ለሾው ነው ብለው ይለኛል ለሾው አይደለም እኔ እርዳታ የጀመርኩት ዛሬ አይደለም ሰይፍሻ አሁን እኔ ለምሳሌ እስከ ዛሬ ድረስ ስናወራ ሰሚራዬ እንዲህ አይነት የጀርባ ታሪክ እንዳለሽ አላቅም ነበር ምክንያቱም እኔና አንቺን ያገናኘን መቄዶንያ ነውና በቃ ከጃፓን ደወልሽ ኮኮ ሞዴል ውሻ ነች ለጉቺ ትሰራለች እሷ የሰራችውን የዚህን ሳምንት ገቢዋን ብለሽ 100 ነው 200 ሺህ ብር ላክሽ በጊዜው አስታውሳለሁና በዛ ነው እንዲህ አይነት በጣም ታሪክ አስተማሪ በዛ ላይ በጣም ጠንካራ ናት አንዴ ልቀፍሽ እሺ ደስ ይለኛል ሰይፍሻ በደስታ በእውነት በደስታ ሰይፍሻ በርቺሽ እግዚአብሔር ከሁላችን ጋር ኢንሻአላህ እነዚህ ሰዎች ድምጽ እንኳን ተሰግናለሁ አደራ እሺ ወንድሞች ቴንክ ዩ እንግዲህ ለማንም አልተናገርኩም ይቅርታ የቲክቶክ ጓደኞቼ ይቅርታ ሁላችሁም ነገ ጸገበታ ቤት አገኛችኋለሁ ሁሉም ለማንም አልነገርኩም ለምን ከሰው ጋር ዲስትራክት መሆን አልፈለኩም ቀጥታ አዲስ አበባ አላረፍኩም ደብረ ዘይት እህቴ ጋር ጾም ፈታው ወደ ባሌ ሄድኩት ጎበዝ ይሄን ነገር ተጀምሮ ቆመብኝ መጨረስ አለብኝ ብዬ ራሴ እጄን ጨረስኩት ጀግና ነሽ አይ ሁለት ጉድጓድ አስቆፍራ የውሃ መጠጥ ጉድጓድ ቀደም አይታችኋል የመጣችበት መንገድ ደግ ምን ሆነበት እኮ የራሳችን ምክንያቶች አሉን አሁን እግዚአብሔር ለሱ ያረጋላትን እሷ ደግሞ ሌሎች በማድረግ እየከፈለች ነው ልክ ነው ደግነት እንደሰለም የሰለሚ ነው ተያይዘን አይደል አንተ የተደረገልን ነገር ላረገልሰው አይደለም የምታደርገው ለተጎዳ ሰው ነው የምታደርገውና ደግነት ሲጋባ ቀደም እንደተባባል ነው አላህን የሚያስደስት ስራ የምትሰሪውም እኮ አንጂን ከዛ ሁሉ ማአትና መከራ አውጥቶ ለዚህ ስላበቃሽ ነው ምስጋናንም የምትገልጸው ጥሩ በማድረግም ነውና እናት ማሳያ ናት ሰሚራ ደግሞ በቃ ለእናቶች ተምሳሌት ናት ለኢትዮጵያን እናቶች ተምሳሌትም ጭምር ናት በጣም ጀግና እናት ነሽ በእውነት ይርጉዬና አንቺ እንግዲህ አይቶናላችሁ ከመሄድሽ በፊት እሺ ሁሉ ነገር አንጨርሰውም እዚያ የኮኮም ታሪክ አለ በጣም ነው በጣም የኔ ህይወት ላይ ትልቅ ቦታ ያላት ሴት ናት ምንም ችግር የለም ምስጋናውንም እዛ እናደርጋለን አሁን በዜማ ግብዣ ልንሰነባበት ነው ታዲያ አዲስ ፕላስ ላይ ነው ለሰሚራ ጥያቄዎች አሉ ለሰሚራ ጥያቄዎች አሉ አንዳንድ ጥያቄዎች ምናልባት ነበሩ የተወሰነ ጥያቄዎች ነበሩ ጀግና እናት ነሽ የሚሉ በዩቲዩብ የሚከታተሉ በጣም ብዙ ተከታታዮቻችን አንቺን የሚያደንቁ ናቸው ሰሚራ ያቡሽ ዘለቀን ሙዚቃ ጋብዝልን ለሰሚራ ተብሏል ያቡሽ ዘለቀን ሰሚራን አዘጋጀው አመሰግናለሁ ለስንብት የምትዩ ነገር ካለ በጣም የባሌ ሰዎች እኔ እናት አባቴ በህይወት የሉም ተቀበሉኝ ከ7 አመት ጀምሮ ማቃቸው ወርቄ ከነባሏ ባሎቻቸውን ዘንድሮ የተዋወቁት ከነልጆቿ ኢንስፔክተር መኪና ተከራይተክ የውላልኝ ባል የጓደኛዬ ባል እና እናንተ እሺ በጣም ጋንዬ አስብሻ እህቶቼ ኢብራሂም ወንድሜ ሁላችሁም ባሌ ሰፈር ውስጥ ሰዎች የተቀበላችሁኝ በእውነት ሰይፉ ደግ ሰው ነው የተቀበሉኝ እሺ ግቢ ውስጥ ለለለለ ይያሉ አበባ ይዘው ሀዘን በቃሽ ብለው ያጋር ልብስ ለብሰው ነው የተቀበሉኝ የባሌ ሰዎች እናቴ አባቴ እዛ የሉ አንድ ወንድሜ ነው ያለው ኢብራሂም ሌላ ማንንም የለኝም ዘመድ ጓደኛዬ ወርቄ ጋር ነው ያረፍኩት እና በደንብ ነው የተቀበሉኝ ከኤርፖርት ጀምሮ ግቢ ስመጣ ከውን ያልኩት እና ሁላችሁንም አመሰግናለሁ ክበሩልኝ እኔ ባዳ አይደለም ከ10 አመት በኋላ ጓደኛ እህት ነው ለኔ በኔ አስተሳሰብ ማለት ነው አመሰግናችኋለሁ ሃናንዬ ደግሞ አዲስ አበባ ወዲህ የምትወስጂኝ እዚህ የሚያመጣችኝ የልጅነት ጓደኛዬ ሃናን የድሬዳዋ ልጅ ናት አናንላ የኛው ነች አመሰግናለሁ በቃ ሌሎቻችሁ ደግሞ አፎ በሉኝ ሀሊማ እህቴ ሼህ አሊ ባለቤቷ ሁላችሁንም አመሰግናለሁ በቃ ያው ሰሚራ እንግዳችን ነበረች ባሌ ሮቢዋ ቆንጆ ከጃፓን የመጣችው 5 አመት ጃፓን ኖራለች የኮኮ እናት ነች ኮኮ ለጉቺ የፈረመች ውሻ ነች ባለቤቷ ምናልባት ከዚህ ዓለም በቅርቡ ስለተለየ በመሃል እንግዲህ ከሀዘን ተነስታ ነው ወደዚህ የመጣችው 2 ጉድጓዶችን ገጠር ላሉ ወገኖች አስቆፍራለች እንግዲህ ውሃውን ስታስቆፍር ደግሞ መብራት እንደሌላቸው አይታለች ትራንስፎርመር በተመለከተ እኔ አሪያ ያሉን ብላ ጀምራለች የግድ የባሌ ሰዎች ብቻ መሆን የለባቸው ሁሉም እንግዲህ ሁሉም ሀገራችን አይደል ኢትዮጵያ እያልን አይደል የምናወራው ያመኛ ችግር ነው እዛ ያለው ወገናችን ነው ስለዚህ ስቃያቸውን አይታለችና ይህ ስቃያቸው ይፈታ ዘንድ አለ ሆኔ ከፊት ሁላችንም እንረባረብ ብላለች
ይሄ ነው የሚያምርብንም እንደዚህ ነው። ልክ ነው። የኔ ችግር ያንተ ነው፣ ያንተ ችግር የኔ ነው ስንባባል ነው። ሰሚራ እንግዳችን ስለሆነች ከልብ ነው የምናመሰግነው። በሰሚራ የዜማ ግብዣው ተጋብዘሻል። በስምሽ አቡሽ ዘለቀን ያቀነቀነው በጣም ነው የማመሰግናችሁ ሁላችሁንም። እሺ ቴንክ ዩ ሰይፍሻ ለሁለተኛ ጊዜ ነው ገስት ያረከኝ። አይ ነው በረከት ነው። አሁን ደግሞ በጣም ቢዚ ስኬጁል እያለክ ነው። ሰሚራን ተገባበዙ። እኔማ እንግዲህ ሰሚራን ከዚህ ከልብ አመስግነን እንሸኛታለን። በቅርቡ የሰይፉ ቤቤስ እንግዳ እንደምትሆን ተስፋለን። አመሻሹን በዜማ ግብዣ እስኪ እንጋብዛችኋለን። ዘፈን ከፈለጋችሁ ጻፍ አድርጉ። ሰሚራዬ ስላያችሁን ከልብ ነው የምናመሰግነው። እንወዳችኋለን፣ እናከብራችኋለን። ኑሩልን፣ እንኑር። ፈጣሪ ኢትዮጵያንና መላውን ዓለም ይባርክ። ታዲያስ አዲስ